ርዕስ ፍቅርና ሕይወት። ደራሲ ጳውሎስ በቃሉ፣ ተራኪ ዮሴፍ ወልደማርያም። ሕይወትና ፍቅር የተሳሰሩብኝ ተቸግሬያለሁ። ልነጣጥለው አልተቻለኝም። ለምን አፈቅራለሁ ማለት ለምን እኖራለሁ የማለትን ያህል አድካሚ ጥያቄ ሆኖብኛል። ምን ይሻለኛል? ከሁሉም የሚብሰው ደግሞ አፍቃሪና ተፈቃሪ መንገዳቸው ለየቅል ሲሆን ነው። እስቲ ይችን ብቻ አዳምጡኝ። ሰውየው የተማረና ኮሌጅ የበጠሰ ነው። መልከ ቀና በመሆኑ ቆነጃጅት አይናቸውን ይጥሉበታል። ከእርሱ መሃል አንዲቷ የፈረደባትን አውቃታለሁ። ብርቱ ፍቅር ከእርሱ ጋር ይዟታል። እርሱ ግን ከቁብም አይቆጥራት። እርሱም በተራው በአንዲት መለሎ ፍቅር ልቡ ነዷል። ነጋ ጠባ ያችን ማለምና በስልክ ማውራቱን ወደ ሥራው። በነገራችን ላይ ሰው ፍቅር ሲይዘው መጀመሪያ የስልክ ወጪው እንደሚጨምር ተደርሶበታል። ሆኖም ይህችም ጉብል እኔኑ መከረኛውን አፍቅራለች። ፈርዶባት እኮ ነው። ይታያችሁ፣ እርሱ ለዶክትርና ደርሷል። እኔ ደግሞ የፈረንጅ አፍ እንኳን በደንብ አላውቅም። በጣም ታሳዝነኛለች። ለምን እንደምታሳዝነኝ ልንገራችሁ? እሺ ተዘጋጁ። 1 2 3 የእኔም ልብ ያለው ሌላ ስፍራ ነው። የኔንማ ብትተውት ይሻላል። ሁሉ ነገሬ ከእርሷ ጋር የተጋመደ ነው። ነገን እንኳን ያለ እርሷ ማሰብ አልችልም፣ አልፈልግምም። ከእርሷ ውጭ መኖሩም ሆነ መተንፈስ አልሻም። ሕይወት ግን ምን አይነቷ አረመኔ ናት! ይቺ ሸግዬ ልጅ ልቧ በሌላ ሰው በልጅ ተይዟል። አቤት ጭካኔ! ከዚህ አዙሪት እንዴት ነው ሾልኮ መውጣት የሚቻለው? በዚህ ቅጣምባሩ በጠፋ ነገር መሃል የእግዚአብሔር ፈቃድ የትኛው ላይ ይሆን? ፍቅር ጥቅም ያለው አልመስለኝ ብሎኛል። በእርግጥ ፍቅር ትልቅ፣ ትንሽ፣ ሀብታም፣ ደሃ፣ የተማረና ያልተማረ በማለት ለሰው ፊት አያደላም። በሰዎች ልጆች መካከል እኩልነት ያምናል። እኩልነት ማለት ግን ማክበር ማለት አይደለም። ሁሉንም እንደ ምስር ነው የሚያያቸው። እኩል ያደርጋቸዋል፣ ግን አሳንሶ ነው የሚያስተካክላቸው። ልዩነቱን የሚያጠፋው ትንሹን ከፍ በማድረግ ሳይሆን ትልቁን ዝቅ በማድረግና በማዋረድ ነው። ስናፈቅር ልባችን ይከብራል፣ እኛ ግን እንዋረዳለን። ከሞት ቀጥሎ ሰው የማይመርጥ ረቂቅ ጉልበተኛ ነው ፍቅር። ይህ ከጥቅም ከተወሰደ የሞትንም ጠቃሚነት ልንቀበለው ነው። ግን በሕይወት ያለን ፍቅር ምን ጥቅም አለው? ወይ ጉድ! ፍቅርን በጥቅም የምንመዝነው ምን እየሆንኩኝ ነው? ይቅር በለኝ ጌታዬ። የፍቅር ጥቅም አልታይ ብሎኝ እኮ ነው። እኔ በየቀኑ እየከሳው ሲሄድ ነው የማውቀው። አፍቅሮ ባዶ እንደ መቅረት ያለ የሕይወት ምጸት የት ይገኛል? ፍቅርና አባሮሽ መንትዮች ናቸው። ስለዚህ ፍቅር ባንዴ ሲሳካ ደስ አይለም። ስትሄድ ስከተላት ካልሆነማ ምኑን ፍቅር ሆነ? አንድ ጊዜ አንዱ ጎረምሳ በፍቅር ሲላውዝ ከረመና ሲፈራ ሲቸር እንደምንም ለልጅቷ የፍቅር ጥያቄውን አቀረበላት። እረፍት ግን አላገኘም። ምን ነው ሲባል እንዴ እሺ ብትለኝስ ነበር መልሱ። ወይ ፈተና! ታዲያ ድሮስ የፈለገው ምንድን ነው? እሺ ማለቷን አይደል? ሌላኛውም እንዲሁ ያቀረበው ጥያቄ ተቀባይነት ሲያገኝ ትንሽ ተደሰተና መልሶ ከፋው። የዚህኛውን ፍላጎት ያስገርማል። እምቢ እንድትለውና እንደገና እንዲጠይቃት ይፈልጋል። ፍቅር ሁሌም አኩኩሉ አልነቃም ቢሆን ደስ ይለኛል። ልጅነትን የሚጠላ የለም። የፍቅር ውበቱም እርሱ ነው፣ ልጅነትን መልሶ ማምጣቱ። የፍቅር አንድ በጎ ጎኑ ጽናት መስጠቱ ይመስለኛል። እምቢ የተባለ አፍቃሪ መቼም ተስፋ አይቆርጥም። እንደገና ይታገላል፣ እንደገና ተስፋ ያደርጋል። ማን ያውቃል፣ ታሪክ ይለወጥ ይሆናል። ስለዚህ አፍቃሪ ታታሪና ችኮ ይሆናል። ግን እኮ መጠበቅ ያታክታል። በዚህም ላይ ያፈቀረ የራሴ የሚለው ነገር አይኖረውም።
ለምሳሌ እኔ የእርሷ ያልሆነ አንድም ነገር የለኝም። ሐሳቤ ሳይቀር የእርሷ ነው። ጊዜና ጉልበቴ፣ ገንዘቤም የሚያልቀው በእርሷ ነው። እርሷ ግን ልፋቴን ከመጤፍም አትቆጥርልኝም። አገለግላት ዘንድ መብቷ ይመስላታል። ማፍቀር በራስ ላይ ማሾፍ ነው። አሁንም እርሷን ለማስደሰት መጣጣሬን ምን ባደርግላት ይሻላል እያልኩ ሳወጣ ሳወርድ ማዳሬ ራሴኑ ያስገርመኛል። ታዲያ ፍቅር ቢቀርስ ምን ይጎዳል እንዴ? በዚህ እሽክርክሮች መሃል በእያንዳንዳችን ልብ ያለው የፍቅር ዘር አድጎ እንደ ዋርካ ተንሰራፍቷል። በቀላሉ ተነቅሎ ወዲያ የሚጣል ችግኝነቱ አብቅቶለት ግን ሆኗል። እንደ ንብ መርዝ አንዴ ከወጋ በኋላ ራሱን ስር እየሰደደ ወደ ደም ስር ሲዘልቅ አፍታም አይፈጅበት። ስለዚህ ፍቅርን ለመቁረጥ መጥረቢያ ያስፈልጋል። ውይ ያማል። ፍቅርን በመጥረቢያ ሳይሆንም ምን ነው ሲሰቃዩ መኖር ማንን ገደለና? ስለሌላው እርግጠኛ አይደለሁም። እኔም በሚመለከት ግን ልቧን አገኘ ይሆናል እያልኩ አንጋጠጬ ብኖር እመርጣለሁ። ልቤ ያለ ፍቅር አይኖርምና አሁንም እጠብቃታለሁ። የዘላለምን ያህል ቢሆንም እጠብቃታለሁ። ላላገኛት እንዲሁ አጠገቧ ስንከላወስ የዕድሜ ጀንበር ብትጠልቅ አሁንም እጠብቃታለሁ። ግን ለምን እናፈቅራለን? ማለቴ ይቅርታ፣ ለምን እንኖራለን? ፍቅር እውነት ካልሆነ ምን እውነት ሊሆን ነው? አንድ ወዳጄ ልቡን በፍቅር ካነደደችው ሴት ጋር በጋብቻ ሊተሳሰር ቀን ቆረጠና እንደተለመደው ለቤተ ክርስቲያን ቀደም ብሎ አሳወቀ። ቤተ ክርስቲያንም በደንቧ መሰረት የጋብቻ ትምህርት ስታስተምራቸው ቆየች። ከዚያም የቤተ ክርስቲያን ሽማግሌዎች እርሱን ነጥለው ይጠሩትና የተለያዩ ጥያቄዎችን እያቀረቡ ሲመረምሩት ቆዩ። ለመሆኑ ጋብቻችሁ የእግዚአብሔር ፈቃድ ነው? በማለት ጠየቁት። አዎና ብሎ መለሰ። የእነርሱ የጋብቻ የእግዚአብሔር ፈቃድ መሆኑ ዓለም ሁሉ አለማወቁ ያስገረሙ። እንዴት አወክ? የሚል ጥያቄ አስከተሉ። 3 የእጅ ጣቶቹን ፊታቸው ደቅኖ አንደኛ እወዳታለሁ፣ ሁለተኛ እወዳታለሁ፣ ሶስተኛም እወዳታለሁ በማለት አስረግጦ ሲመልስላቸው ፋታ አልወሰደበትም። የሽማግሌዎቹ ፊት ተለዋወጠ፣ ተቆጡ። ለነገሩ እርሱ የዋዛ አልነበረምና ነው እንጂ ጋብቻውን ቢከለክሉት በተደሰቱ። ፍቅርና የእግዚአብሔር ፈቃድ ምን አገናኛቸው? ጋብቻ በእግዚአብሔር ፈቃድ እንጂ በፍቅር ይመሰረታል እንዴ? ሰው ስለ እግዚአብሔር ፈቃድ ሲጠይቅ ስለ ፍቅር ይመስላል። ደፋር ወዳጄ ከምርምር ክፍሉ ሲወጣ መጀመሪያ ላገኘው ሰው ያቀረበው ጥያቄ ለመሆኑ ይህ ግቢ ፖሊስ ጣቢያ ነው ወይንስ ቤተ ክርስቲያን የሚል ነበረ። ለመሆኑ በፍቅር በተደረገ መስዋዕትነት ድነናል የምንል ሰዎች ጋር ሲደርስ ጋብቻን በሚመለከት ፍቅር እንዲህ እንደ ገለባ የቀለለውና ዋጋ ያጣው ለምን ይሆን? ፍቅር ባይኖር ኖሮ ማን ያድነናል? ጌታ ኢየሱስ ሥጋ ለብሶ ይወለድ ነበርን? ይሞትልንስ ነበርን? ያለ ፍቅር ይቺ ውብና አስቀያሚ ምድር የምንችልበት አቅም ባልኖረን ነበር። ይቺ ግራ አጋቢና አሰልቺ ሕይወት የምትጥመን እኮ ፍቅር የሚባል ጨው ስላለ ነው። ብዙ ነገሮችን ያለ ፍቅር ማሰብ ይቻል ይሆናል። ትዳርን ግን በፍጹም። የዓለምን ታሪክ ያለ ፍቅር ብታስቡት ቀፋፊ ነው። ናፖሊንን ያህል ሞት አይፈሪ ጀግና ጆሲፈስ የምትባል ሴት ፊት ያንበረከከ እኮ ሌላ አይደለም ፍቅር እንጂ።
ፔታሺ ሞት ከተፈረደበት ሙሶሎኒ ጋር በፈቃዷ አብራ በጥይት ተደብድባ የሞትን ጽዋ እንድትጨልጥ ያደረጋትም ይሄው ፍቅር ነው። ኤድዋርድ ስምንተኛ የተባለው የብሪታንያ ንጉሥም ዙፋኑን የተወው ሜሊዝ ሴምፕተን ለተባለች አንዲት ተራ አሜሪካዊት ሴት ከነበረው ፍቅር የተነሳ ነው። ፍቅር ከዙፋን ይበልጣል። ለመሆኑ በፍቅር ፊት ማን ጀግና አለ? ያዕቆብ 14 ዓመት ያህል ነገር እንደ ባሪያ ያገለገለውና ይህም እንደ ጥቂት ቀን የቀለለው ራሔልን እጅግ ያፈቅር ስለነበር አይደለምን? ብሎ ዘፍጥረት ምዕራፍ 29 ቁጥር 20 ይነግረናል። ፍቅር ሁሉን ነገር ይተካል፣ እርሱ ግን አይተኬ ነው። ታላቁ ጁልየስ ቄሳር አገሩ ሮምን ትቶ ጎረቤታችን ግብፅ እንዲከርም ያደረገው ከክሊዮፓትራ ፍቅር የተለየ ሌላ ምክንያት ይኖር አይደለም? ጋብቻ ሲነሳ ፍቅር ወይንስ የእግዚአብሔር ፈቃድ የሚል ጥያቄ ሁል ጊዜ አብሮ ብቅ ይላል። ስለ እግዚአብሔር ፈቃድ ስናወራ ግን እግዚአብሔር የተገለጠና የተሰወረ ፈቃድ እንዳለው መዘንጋት የለብንም። ጋብቻን በሚመለከት በምንም አይነት ፈተናም ሆነ ፍቅር ውስጥ ብንጠመድ ልንጥለው ያልተገባን የተገለጠ ፈቃዱን ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ የሚል ካላመነ ወገን ጋር በጋብቻ መሳሰር አልተፈቀደልንም። ይህ የተገለጠ የእግዚአብሔር ፈቃድ እንጂ የተሰወረ ባለመሆኑ የእግዚአብሔርን ሐሳብ ለማወቅ መጸለይ፣ መጾምም ሆነ መመኘት ራስን ከማታለል የዘለለ ፋይዳ የለውም። እዚህ ላይ እግዚአብሔር ምንም የሚስተካከልና የሚቀየር ነገር የለውም። ይህን የሚጥሱ ሰዎች ትልቅ ስብራት ይጠብቃቸዋል። በቁጭት በጸጸትና በእንባ መመለስ የማይቻል ነገር። የምታገቡት ሰው ዳግመኛ የተወለደ የእግዚአብሔር ልጅ ካልሆነ የማን ልጅ እንደሆነ መንገር አይጠበቅብኝም። ስለዚህ አባቱ ወይ አባቷ ሰይጣን ልጁን ለመጎብኘት ወደዚያ ቤት በየጊዜው ብቅ ማለቱ አይቀርም። ሰይጣን አዘውትሮ በሚጎበኘው ቤት መኖር ትፈልጋላችሁ? ከዚህ በመለሰ ሌላው ሸክም እግዚአብሔር አልጫነብንምና በራሳችን ላይ ራሳችን የሠራነውን ቀንበር ለመጫን ባንሞክር ትርፉ ራስን ማድከም ነው የሚሆነው። ሐዋርያው ጳውሎስ ባሏ ስለሞተባት ሴት ሲናገር በጌታ ይሁን እንጂ የወደደችውን ልታገባ ነፃ ናት የሚለን ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 39። ይህ በጌታ ይሁን እንጂ የወደዱትን የማግባት ነፃነት ጳውሎስ ያመጣው አዲስ መገለጥ ሳይሆን በብሉይ ኪዳንም ዘመን የነበረ ነው። የስልዓድ ልጆች ጋብቻ ከነገድ ከርስት ጋር ተያይዞ ጥያቄ ሲነሳ ሙሴ እንዲህ ብሎ ወሰነ። የእግዚአብሔር ስለ ስልዓድ ሴቶች ልጆች ያዘዘው ነገር ይህ ነው፣ የወደዱትን ያግቡ፣ ነገር ግን ከአባታቸው ነገድ ብቻ ያግቡ ይለናል። ዘሁልቁ 36 ከቁጥር 6። ከአባታቸው ነገድ ያግቡ የተባለው ከሌላ ነገድ ቢያገቡ የአባታቸው መሬት ሌላ ነገድ ስለሚይዘው ያንን ለመከላከል ነው። እነዚህ ሴቶች የተጋቡት ከእስራኤላውያን ከእግዚአብሔር ወገን ጋር ነው። ሙሴም ሆነ ጳውሎስ ለእህቶች የተናገሩት አንድ ነገር ነው፣ በጌታ ይሁን እንጂ የወደዱትን ያግቡ የሚል። ታዲያ ሰዎች ጌታ አንቺን ሰጥቶኛል፣ እግዚአብሔር እንድጠይቅሽ አስጨንቆኝ ነው፣ እምቢ ብቴ ደግሞ አንቺን ያስጨንቅሻል፣ በሕልሜ አበባ ስትሰጪኝ፣ ወንዝ ስንሻገር፣ በአንድ ጽዋ ስንጠጣ አየሁ እያሉ እህቶቻችንን ግራ የሚያጋቡት ምን ነክቷቸው ነው?
አንዳንዶች ራሳቸውን ግራ ተጋብተው ሲሆን፣ ሌሎች ግን በእግዚአብሔር ፈቃድ ስም የዋህ ሴቶችን በመጣል የሚፈልጉትን ለማግኘት የሚዘረጉት መረብ ነው። በእርግጥ ጥቂት እውነተኛ የዋሃንም እዚህ መሃል አይታጡም። ሴቶች የወደዱትን ወንድ ማግባት ይችላሉ። ይህ ሕገ መንግሥታዊም መጽሐፍ ቅዱሳዊ መብታቸው ነው። ብቻ በጌታ ይሁን። ክርስቲያኖች ነንና የእግዚአብሔር ፈቃድ ለመፈጸም እንሻለን። ስለዚህ እግዚአብሔር አስጨንቆ ወደ አንቺ ላከኝ፣ በሕልሜ ስንሳሳም አሳየን የሚሉ መልእክቶች ሰዎች ላይ ተጽዕኖ ያሳድራሉ። እውነተኛ ትዳር ፈላጊ ሴቷን ሲጠይቅ ያለምንም ተጽዕኖ በፈቃዷ በፍቅር ብትሸነፍለት ይበጀዋልና በፍቅር ብቻ ለማሸነፍ መጣሩ ነው ያለበት። በዚህም ላይ ሴቶች ለጋብቻ ሲጠየቁ የጥያቄውና የጠያቂው አቀራረብ ካላማራቸው እምቢ ሊሉ ይችላሉ። በፍቅር ማሸነፍ እውነተኛ ማሸነፍ ነው። በፍቅር ያሸነፍነውን ሰው በምንም ሁኔታ ውስጥ ከጎዳናችን አይጠፋም። ፍቅር ብዙ ነገርን ይሸፍናል። የኃጢአት ብዛት እንኳን ይከድናል። ብዙ ጉድለት ቢኖር በፍቅር ይካካሳል። ያለ ፍቅር ግን ሕይወት ትርጉም የለውም፣ ታሪክም ጎዶሎ ነው። በእርግጥ ሴቶቹም ጋር ችግር ይኖራል። ተፈቀርኩ ብለው የሚመጻደቁ፣ ሰውን መሳለቂያ የሚያደርጉ አይታጡም። በማለት የፍቅርን እሳት አንድደው አብረው እየሞቁ ለሰው ብርቱ ተስፋ ከሰጡ በኋላ ድንገት አይን ኋላ የሚዞሩም እንዳሉ እናውቃለን። አንዴ እንዲህ ሆነ። አንዲት ቆንጆ አንዱን ሸበላ ልቧ ስለፈቀደው ዳር ዳር ስትል ቆየችና አፍ አውጥታ እወድሃለሁ አለችው። እርሱም ወዷት ስለነበረ የፍቅርን ቄጤማ አብረው መቀንጠስ ጀመሩ። ብዙ ቀን አልዘለቁም። ድንገት አንድ ቀን ከመሬት ተነስታ እወድሃለሁ ያልኩህ ውሸቴን ነው አለችው። ልጁ ሰማይ ምድሩ ተደባለቀበት። ቢሆንም ውሳኔዋን ከመቀበል በቀር ምርጫ አልነበረውም። ሌላ ጊዜ ደግሞ መጣችና ውሸቴን ነው ያልኩህ ውሸቴን ነው አለችው። ይህንንስ ምን ይበል? የቱን ይመን? አሁንስ ቢሆን ውሸቴን ነው ያልኩህ ውሸቴን ነው ያለችው ውሸቷን እንዳልሆነ በምን ማረጋገጥ ይችላል? ለመሆኑ ፍቅር እውነት ካልሆነ ምን እውነት ሊሆን ነው? ፍቅር እውነት ካልሆነማ ሕይወትም እውነት አይደለም። በፍቅር ቀልድ የለም። ፍቅር መደበሪያ አይደለምና። ፍቅር ስሜት ቢኖርበትም ስሜታዊነት ወይንም ስሜት ብቻ አይደለም። እውነተኛ ፍቅር የልብን እየጨመቀ የሚወጣ ስቃይ ነው። ስለ ፍቅር ከዚህ በላይ እንዳልተረክላችሁ ጊዜ፣ ቦታና አቅም ያጠረኛል። እወድሃለሁ፣ እወድሻለሁ በመባባል ጊዜያዊ ችግራቸውን እስኪያልፍ ሰውን እየሸነገሉ የሚኖሩ ሰዎች በገሃዱ ዓለምና በቲያትር መሃል ያለውን ልዩነት ቢገባቸው ደስ ይለኛል። በሌላ በኩል ደግሞ የእግዚአብሔር ፈቃድ ሆኖብኝ እንጂ ምን በወጣኝ ካንተ ጋር እኖራለሁ፣ ጌታ ብሎኝ ነው እንጂ እኔ እኮ አልወድሽም የሚሉም አሉ። እንዲህ አይነት ብዙ ነገሮችን እንሰማለን። ታዲያ ነገ ጌታ ብሎ እንጂ ከመባል ዛሬ ሁሉም በፍቅር መጨረስ የሚሻል አይመስላችሁም? ስለዚህ ለእህቶች የሚቀርብ በአብዛኛው ወንዱ ጠያቂ በመሆኑ የጋብቻ ጥያቄ የእግዚአብሔር ፈቃድ ስለሆነ በሚል በነፃ ምርጫቸውና ውሳኔያቸው ላይ ተጽዕኖ በማያሳድር በማስፈራራት ሳይሆን እወድሻለሁ በሚል የፍቅር ቃል መታጀብ አለበት። የተገለጠው የእግዚአብሔር ፈቃድ ያመንን ማግባት እንደሆነ ተነጋግረናል። ሌላ ትእዛዝ አልተሰጠም። ስለ ተሰወረው ፈቃዱ መነጋገር ግን ብዙም አስፈላጊ አይመስለኝም። ክርስቲያኖች እከሌ ከእከሊት የትዳር ጓደኛ ቢሆኑ ብትሆን ምን ትላለህ ብለው ጌታን ቢጠይቁ ለራሳቸው በሚገባቸው ሁኔታ ይገልጥላቸው ይሆናል።
ሆኖም ያ ለራሳቸው የተሰጠ የማረጋገጫ ብቻ በመሆኑ ለሌላው ወገን አንዳች ፋይዳ ስለማይኖረው ባይነግሩት ይመረጣል። ያኛውም ወገን ለራሱ መጸለይ ከፈለገ ጸልዮ ይወቅ እንጂ ፈቃዱ እንደሆነ ለእኔ ነግሮኛል ብሎ የሰውን ነፃ ፈቃድ ላይ ተጽዕኖ ማሳደር መልካም አይደለም። ለወንዱ ፈቃዱን የነገረ እግዚአብሔር ለሴቷ አይነግርምን? የፍጥረትን መጀመሪያ ስንመለከት እግዚአብሔር ወንድና ሴት አድርጎ እንደፈጠራቸውና በዚህም አንዲት ሴት ለአንዲት ወንድ እንደሆነች እንረዳለን። እገሊት የተፈጠረችው ለእገሌ ነው የሚል እምነት ግን የለኝም። የእግዚአብሔር ቃል ድፍን ያለውን ይመስለኛል። ጌታ እገሊትን ሰጥቼሻለሁ ይልሃል እያሉ መንጋውን የሚያምሱ ነቢያት ነን ባዮች አገራችን በተለያዩ ችግሮች ውስጥ ስትዘፈቅና የእግዚአብሔርን ሐሳብ ለመረዳት ሰው ሁሉ ሲናፍቅ እነርሱ የት ነው የሚጠፉት? እግዚአብሔር ለባሪያዎቹ ለነቢያት ሳይናገር የሚያደርገው ምን ነገር ይኖራል? አገር ይያዝ ብለው ሲያስቸግሩን ሲከርሙ በጭንቅ ቀን እምጥ ይግቡ ስምጥ ይግቡ ያላወቅናቸው በሰላሙ ጊዜ ከየመሸሸጊያቸው ወጣው እከሊትን ለእከሊት እያሉ ባይመዳድቡብን ምን አለ? ግን ያቺ ለእኔ ተፈጠረች የተባለችዋ ሴት እኔ ካልጠየቅኳት ወይንም እኔ የወደድኳትን ሌላኛዋን ካገባው እርሷ ውሃ በላት ማለት አይደለምን? ወይስ ካገባው በኋላ ሚስቱ ሞታ ወይንም ተፋትተው እግዚአብሔር ወደ እኔ ያመጣዋል በማለት የጸለየችልኝ በእምነት ልትጠብቀኝ ይሆን? ታዲያ የእግዚአብሔር ፈቃድ ብሎ ነገር የለም ማለት ነው? የእግዚአብሔር ፈቃድ በሁለት ከፍለን እንየው። አንደኛው የእግዚአብሔር ምኞት ሲሆን ሌላኛው ደግሞ የማይለወጥ የእግዚአብሔር ጠንካራ ፍላጎት ሊሆን ይችላል። የእግዚአብሔር ምኞት የምንለው ማንኛውም አባት ለልጁ እንደሚኖረው አይነት መልካም የእግዚአብሔር ምኞት ነው። ልጁ ጥሩ ቢማር ቢሰራ፣ ይህንን ቢለብስ ያንን ቢበላ፣ ያችን ቆንጆ ልጅ ቢያገባ ብለው አባቶች ይመኙ የለ? እንደርሱ ማለት ነው። እግዚአብሔርም እንዲሁ ይመኝልኛል። በተለይ በጋብቻችን በሚመለከት እግዚአብሔር ሁላችንንም ከጥሩ ሰው ጋር እንድንጣመርና ጥሩ ትዳር እንዲኖረን ይመኛል። የአብዛኞቹን ትዳር በሚመለከት ከሞላ ጎደል የሁሉም በሚያስብል ደረጃ እግዚአብሔር ምኞቱ ነው ያለው። ማንም ሳያውቅ ከመጋረጃ ጀርባ ሆኖ ሁኔታዎችን ሊያበጃጅና ሊያመቻች ይችላል። ይህ ባልዳኑትም ላይ ሊሆን ይታያል። የእልውሃ ነገር ሆነና ሲባል ሰምታችሁ አታውቁም? ይህ ምኞት ግን ሲፈጸምም ላይፈጸምም ይችላል። እግዚአብሔር ወይዘሪት ሃን እንዳገባ እየተመኘ እኔ ወይዘሪት ለን ላገባ እችላለሁ። ይህ ብዙ ጊዜ ያጋጥማል። ሆኖም ስተት ወይንም ደግሞ ኃጢአት አይደለም። ይህንን በጌታ የዳነ ይሁን እንጂ ማንንም ብናገባ እግዚአብሔር በቃ ይሁና ብሎ እንደሚቀበለው አይነት ፈቃድ ፐርሚሲቭ ዊል ልንወስደው እንችላለን። አስተውሉ። ይህ የሁሉም ሊባል በሚችል ደረጃ እግዚአብሔር ለልጆቹ ያለውን ጋብቻ ነክ ፈቃዱ ነው። ሁለተኛውና የማይጣሰው የማይለወጠው ፈቃዱ ፐርፌክት ዊል ግን እጅግ ጥቂት ለሆኑና እግዚአብሔር ለልዩ ሥራ በሚፈልጋቸው ሰዎች ላይ ብቻ ተፈጻሚነት የሚኖረው ነው። ሌላው ሰው ከወደደው ጋር ይጋባል፣ ሌሎቹንም ያጋባል፣ ይወልዳል፣ ይነግዳል። እነዚህን ሰዎች ግን እንዳያገቡ እግዚአብሔር ሊከለክላቸው ይችላል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በዚህ ስፍራ ሚስት አታግባ፣ ወንዶችና ሴቶች ልጆችም አይሆኑልህ። ኤርምያስ ምዕራፍ 16 ከቁጥር 1 እስከ 2። ነቢዩ ኤርምያስ እንዳያገባ እግዚአብሔር ከልክሎታል። ነቢዩ ኤልያስም ቤተሰብ፣ ትዳርና ልጅ እንደነበረው አልተነገረንም። ካህኑ ነቢዩ ሕዝቅያስም የሰው ልጅ ሆይ እነሆ የዓይንህን አምሮት
ሚስትህን በመቅሰፍት ወስድብሃለሁ። አንተም ወይ አትበል፣ አታልቅስም፣ እንባህም አታፍስስ ብሎታል። መልእክቱ ጠዋት ተነግሮት ማታውኑ ሚስቱ ሙታለች። ሕዝቅኤል ምዕራፍ 24 ከቁጥር 15-16። ነቢዩ ሆሴ ደግሞ ጋለሞታ እንዲያገባ ታዟል። ሆሴ ምዕራፍ 1 ከቁጥር 2። እግዚአብሔር ሰዎችን አንድ ቦታ ልኮ መልእክቱን ባያደርሱ ሌላ መልእክተኛ ይጠቀማል። በነነዌ ጉዳይ ግን ይህ አይሰራም። መልእክቱን የግድ ዮናስ ማድረስ ነበረበት። ቢኮበልልም እርሱን ለመመለስ ባህር ማናወጥ ካስፈለገ ባህር ይናወጣል። ወደ ባህር መጣድ ቢያስፈልገው ወደ ባህር ይጣላል። ካስፈለገም በዓሣ ነባሪ ይዋጣል። ሲያስፈልግም የዋጠው መሬት አምጥቶ ይተፋዋል። ብቻ ዮናስ አፍንጫውን ተይዞ ቢሆንም መልእክቱን ራሱ ለነነዌ ማድረስ አለበት። ስለዚህ አይነቱ ፈቃድ ውሳኔ ብንለው ይሻላል ነው አሁን የማወራው። እግዚአብሔር ለአንዳንዶች እንዲህ አይነት ፈቃድ አለው። ደግነቱ በጣም ጥቂቶች ናቸው። አስተውሉ ከሆነ ለምሳሌነት የጠቀስኳቸው በሙሉ ነቢያቶች ናቸው። ለዚያውም ነቢያትንም ቢሆን ለሁሉም ነቢያት የሚሆን አይደለም። እነዚህ ሰዎች ቢኮበልሉም መንገዳቸውን በእሾህ ሊዘገብ ይችላል። ሰዎች ልዩ ለሆነ አገልግሎት የተጠሩ ናቸው። መደበኛውን አገልግሎት በፍጹም አይመለከትም። ከጋብቻ ጋር በተገናኘ ይህ ፈቃድ ከመደበኛው ፈቃዱ ምኞቱ ጋር እንዳይምታታባቸው እንጠንቀቅ። ስለዚህ እንዲህ አይነቶቹ ሰዎች ማንን እንደሚያገቡ ብቻ ሳይሆን ማግባት ያለባቸውም መሆኑን እንኳ ማስፈቀድ ሊያስፈልጋቸው ይችላል። ስለዚህ እኛን የወደድነውን እናገባለን፣ በጌታ የሆነውን ብቻ ማለት ነው። በእርግጥ የሚያቀራርብ እግዚአብሔር ነው። ነገር ግን ልናደርግ ያሰብነውን ጋብቻ ማንን ለማግባት እንዳሰብን እግዚአብሔርን ማማከር ይጠብቅብናል። ለምን? አንደኛ ዛሬ መልካም የመሰለን ነገር ነገ መጥፊያችን ሊሆን ስለሚችል ሁሉን የሚያውቀው አምላክ የእኛንም ነገር ስለሚያውቅልን ነው። ሁለተኛው ደግሞ እንደ ልጅነታችን ለአባታችን፣ እንደ ጽድቅ ባርነታችን ለጌታችን ነገራችንን ቀድመን የማማከር የውዴታ ግዴታ እንዳለብን መዘንጋት የለብንም። እግዚአብሔር ዋነኛ የሆነበት ነገር መልካም ነው። እግዚአብሔር አይበጃችሁም አትበጃችሁም ካለን ያሰብነውን ሰው እንተዋለን። ዝም ካለን ደግሞ አልተገለጠልንምና እንደ ባለ አእምሮ ያሰብን እንወስናለን። የወደድነውን እናገባለን። ያልተከለከለ ነገር እንደተፈቀደ ይቆጠራል። ስለዚህም የወደድነውን እናገባለን፣ በፍቅር እናምናለንና። የኑሮ ጓደኛ አጥቶ ብቻውን የሚኖር አይገኝም። እግዚአብሔር ራሱ ይህ እንዲሆን ስላላዘ እርሱ ራሱ በህብረት እንዲኖሩ ያደርጋቸዋል። ትርጉም ድስት ግጣሙን አያጣምባት። የተወደዳችሁ የቻናሌ ቤተሰቦች እስከ መጨረሻው ስለሰማችሁኝ እያደመጥኩ ይህ አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ እያበረታታው፣ በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ደግሞ በቀጣይ ጊዜ የምለቃቸው አዝናኝና አስተማሪ ትረካዎች እንዲደርሷችሁ ቤተሰብ እንዲሆኑ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።